ለወደደን ከኃጢአታችን በደሙ ላጠበን ለአምላኩ ለአባቱ መንግሥት ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ክብር ይሁን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ። ለታረደው በግ ለኢየሱስ ክብር ይሁን። ሃሌሉያ! ላዳነን ጌታ ክብር ይሁን። የጌታ ስም ለዘላለም ይባረክ። እንደገና ደግሞ ክፍሉን እንድንጨርስ እድል ስለተሰጠኝ አመሰግናለሁ። እግዚአብሔር ስም የተባረከ ይሁን። ምዕራፍ 8 ምን እንደማለት ነው? ምናልባት ያሆኑን አላቅም። ድሮ ትልልቅ ሰዎች ቤታቸው የሚያገለግሏቸውም ሰዎች ይሁኑ ወይም ደግሞ ቤት ውስጥ ያለ ልጅ እነሱ ምግብ ሲቀርብላቸው ጉርሻ ያጎርሳሉ። እስቲ ጉርሻ ጎርሳችሁ የምታውቁ? እሺ። እና አንዳንዴ የሚያጎርሱን ጉርሻ ራሱ ምሳ ነው። ታውቃላችሁ አንዳንድ ሰው ጉርሻ እና ዞር ብላችሁ ነው የምትሄዱት። በኋላ ቃስ እያላችሁ እና የሮሜን መጽሐፍ በተለይ ምዕራፍ 8ን እኔ አሁን ሳየው በጣም እንደ ትልቅ ጉርሻ ነው። ማዕት ነገር ነው ውስጡ ያለው። እኔ ዝም ብዬ ጠቅልዬ ነው የምሰጣችሁ። እንግዲህ ዞር ብላችሁ እናንተ ሰሞኑ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ ማብላላት ማሰብ ጥሩ ነው። እኔ በጣም ደጋግሜ ሳነበው የቱን አንስቼ የቱን ነው የምጥለው እላለሁኝ። እና ግን አጠቃላይ ነገር ባነሳ ትንሽ ሐሳቡ ውስጡ ያለው ነገር ከገባን ቀጥለን እኛ ማድረግ ያለብንን ነገር የምናደርግ ይመስለኛል። ዝርዝር ነገር ማንሳት ስለማይቻል ማለት ነው ባለችን ጥቂት ጊዜዎች ውስጥ የዚህ ምዕራፍ ሐሳብ አሁን ቀጥዬ የምናገረው ከቁጥር 18 በኋላ ያለውን ነው። እስከ ቁጥር 17 ድረስ ያለፈው ሳምንት ለማንሳት ሞክሬያለሁኝ። ፈጠን ብልም አንዱ ምንድነው? ሕግ የሚሻረው በምንድን ነው? በሕግ ነው። አንድን ሕግ የምትሽሩት ሌላ ሕግ ሲወጣ ነው። በዚህ እግዚአብሔር ሕግን የሻረው በሕግ ነው። የመንፈስ ሕይወት ሕግ ተብሏል። ምን እንደማለት ነው? ሁላችሁ በትምህርት ቤት የተማርነው የሆነ አንድ ነገር ወደ ላይ ሲወረወር ወደ ታች ይመጣል። የምድር ግራቪቲ አለ፣ ይስባል ይባላል። እና አሁን ለምሳሌ ትልልቅ ነገሮች አውሮፕላን በጣም ብዙ ዕቃ ሰዎችን ይሄንን የሚያክል ህዝብ ጭኖ ሌላ መኪና ደርቦ ጭኖ ግን ያንን የሚያክል አውሮፕላን በአየር ላይ ይሄዳል። ምንድን ነው ምክንያቱ ሲባል ያንን የምድር ግራቪቲ ጥሶ የሚሄድ ነገር ነው የተሰራው የተበጀው። ልክ እንደዚሁ እግዚአብሔር ሰውን እየጎተተ ሲያስቀረው የነበረውን ሲያስለቅሰው የነበረውን ሲያስጮኸው የነበረውን ነገር ሌላ ህግ አወጣ። የመንፈስ ሕይወት ህግ የሚባል እሱን ነው የሮሜ መጽሐፍ የነገረን። ወይም በሌላ አባባል ምንድነው? ቁጥር 9 ላይ ያለውን ቃል አነባለሁ። የተወሰኑ ነገሮች እያነበብኩ ለመሄድ በጌታ በኢየሱስም እንደዚህ ይላል። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይህ የእርሱ ወገን አይደለም ይልና ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ያው ነው። ነገር ግን ቁጥር 11 ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል ይላል። ስለዚህ ሕይወት ሰጪ መንፈስ ሕይወታችን ውስጥ ገብቷል። መንፈስ ቅዱስ የሆነ ቦታ የምንጠብቀው መንፈስ ሳይሆን እኛ ውስጥ የገባ መንፈስ ነው። መለኮት የሆነ አምላክ የሆነ የሚመራ የሚያስተምር እነዚህ ሐሳቦች ሲገቡን ክርስትናን መኖር የምንችለው በመንፈስ ቅዱስ እንደሆነ ይገባናል። ያለ መንፈስ ቅዱስ ከሆነ ቦታ ሄደን የምናመጣው እየመጡ ልክ እንደ ነዳጅ ማደያ የሚሞሉልን ሰዎች የሉም። ኦልሬዲ በጌታ በኢየሱስ ክርስቶስ በማመናችን ምክንያት መንፈስ ቅዱስ ተሰጥቶናል። መንፈስ ቅዱስ መጥቷል። እኛ የመንፈስ ቅዱስ ማደሪያዎች ነን። የእግዚአብሔር ቤተ መቅደስ ናችሁ፣ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ይላል። የእውቀት ችግር ስለነበረ ቆሮንቶስም እናንተ እኮ ውስጥ ነው ያለው መንፈሱ ይላል። እሱኑ ነው ትንሽ እያፍታታው ለመሄድ የምሞክረው። ምንድነው ይሄ ነገር ሲገባን አልፈን መሄድ እንችላለን። በመንፈስ ስትሆኑ
ነው። ይሄንን ኑሮ መኖር ትችላላችሁ። በቃ አልኖርም ማለት አይቻልም። በመንፈስ የሰውነትን ስራ ብትገሉ ብሏል። የሥጋ ስራ የተገለጠ ነው፣ የምታውቁት ነው። ዝሙት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ምቀኝነት፣ ክፋት እያለ ለገላትያ ሰዎች እንደገለጠው ማለት ነው። ስለዚህ እግዚአብሔር መንፈሱን ሰጥቶ ገዳዮች አድርጎናል ብያቸዋል። ገዳዮች ነን እኛ። እያወጣን ምንገለው እኛ ነን እንጂ እግዚአብሔር አይገልልንም። እግዚአብሔር ልጁን ገሏል። እግዚአብሔር ልጁን ለሞት አሳልፎ ሰጥቷል። ስለዚህ እግዚአብሔር ልጁን ለሞት አሳልፎ ሰጥቶ ጌታ ኢየሱስ ትዝ ይላችሁ እንደሆነ እንዲህ ብሏል። ልክ ሲጨርስ እኔ አብን እለምነዋለሁ ለዘላለም ከእናንተ ጋር እንዲኖር መንፈስ ይሰጣችኋል ብሎ ዓለም አያየውም አያውቀውም፣ የእውነት መንፈስ ነው በውስጣችሁ ስለሚሆን እናንተ ናችሁ ብቻ ናችሁ የምታውቁት ብሏል። ስለዚህ እኔ የመንፈስ ቅዱስ ማደሪያ ነኝ። መንፈስ ቅዱስ እኔ ውስጥ አድሯል። ከሌላ ቦታ አልፈልገውም። ስለዚህ እኔ ውስጥ ያደረ መንፈስ ወይም በዚህ አሁን ጳውሎስ በተናገረው አባባል ኢየሱስን ከሞት ያስነሳው መንፈስ ብሏል። ሃሌሉያ! መቃብርን የፈነቀለ መንፈስ፣ ለሞተው ነገር ሕይወትን ሰጥቶ በትንሣኤ ያስነሳው መንፈስ እሱ እናንተ ውስጥ ነው። እሱ ለቤተ ክርስቲያን ተሰጥቷል። ስለዚህ በዚህ መንፈስ ነው መንፈሳዊ ሕይወትን የምንኖረው። አትፍሩ ብሏል። አባ አባ ብለን የምንጮህበት የልጅነት መንፈስ ተብሏል። ስለዚህ በየትኛውም ጊዜ አባ ማለት እንችላል። ጉልበት፣ ኃይል መለመን እንችላል። እግዚአብሔር ደግሞ ያንን በሕይወታችን ውስጥ ያከናውናል። ዛሬ የማነሳው ሐሳብ ከቁጥር 18 በኋላ ያለውን ስለሆነ ምናልባት በደንብ ግልጽ እንዲሆን ሌላ ቦታ በኋላ እንዳልሄድ የተወሰኑ ጥቅሶች ላንብብላችሁ። ላስቆማችሁ ነው። ለእግዚአብሔር ቃል ክብርን ይሄንን በኋላ ባነብም ይችል ላንብብና አንደኛ ቆሮንቶስ ምዕራፍ 2ን በንግግሬ ውስጥ ነው። በኋላ እነዚህን ሐሳቦች የምታገኟቸው ተመልሼ ላለመምጣት ነው። እዛው ሮሜ 8 ላይ መቆየት ስለምፈልግ ምዕራፍ 2 አንደኛ ቆሮንቶስ ከቁጥር 6 ጀምሬ ያነባለሁ። እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም በበሰሉት መካከል ግን ጥበብን እንናገራለን፣ ነገር ግን የዚችን ዓለም ጥበብ አይደለም፣ የሚሻሩትንም የዚህን ዓለም ገዢዎች ጥበብ አይደለም። ነገር ግን በደንብ ስሟት፣ እግዚአብሔር አስቀድሞ ከዘመናት በፊት ብሎ ምንድን ነው የሚለው? እስቲ ለክብራችን በሉ፣ ጮክ በሉ፣ ጮክ በሉ። ለማ ክብር? ለእኔ ክብር በሉ እስቲ። ሃሌሉያ። እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን ምን ያደረገውን ኦልሬዲ የተወሰነ ነገር አለ። አንድ የተወሰነ ውሳኔ አለ። ሥላሴ በጉባኤ የወሰኑት ውሳኔ አለ። ያ ውሳኔ ሰዎችን ማክበር ነው። የውላችሁ ለምሳሌ የሮሜ መጽሐፍ ስታነቡ ምን የሚል ሐሳብ አለ? ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ነው የጎደለን። አሁን የሚመለስልን ክብር ነው። ሰው ያጣውን ክብር በኢየሱስ ሞትና ትንሣኤ እግዚአብሔር እሱን ነው ሊመልስ ያለው። ይሄ ከዘመናት በፊት ለክብራችን የወሰነውን ተሰውሮ የነበረውን የእግዚአብሔርን ጥበብ በሚስጥር እንናገራለን ይላል። ከዚህ ዓለም ገዢዎች አንዱስ እንኳ ይሄን ጥበብ አላወቀም። አውቆትስ ቢሆን የክብርን ጌታ ባልሰቀሉት ነበር። ነገር ግን ዓይን ያላየችው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ ይላል። በሰው ዓይን አልታየም፣ በሰው ጆሮ አልተሰማም፣ በሰው ልብ አልታሰበም፣ እግዚአብሔር ለሚወዱት ያዘጋጀው። ሃሌሉያ። የተዘጋጀ ክብር አለ። የተዘጋጀ ክብር ከሀገር መውጣት አይደለም። የተዘጋጀ ክብር መኪና አይደለም። የተዘጋጀ ክብር ቤት አይደለም። በሰው ዓይን ያልታየ። ያማ ታይቷል። መኪና ማንም አይቶታል። ቤት ማንም፣ ወርቅ አይደለም፣ እሱም ማንም አይቶታል። በሰው ዓይን ምናልባት ካላየን አስበን ሊሆን ይችላል። በሰው ዓይን ያልታየ በሰው ልብ ያልታሰበ ማንም ሰው ሊሆን ይችላል ያላለው እግዚአብሔር ለሚወዱት፣ ሃሌሉያ፣ ለታረደው በግ ለኢየሱስ ክብር ይሁን። ሬባስ ታሎቫሲያቫ በናዝሬቱ በጌታ በኢየሱስ ስም በዚህ ጉባኤ ላይ የእግዚአብሔር የቃሉ መገለጥ ይምጣ። ብርሃን ይሁን፣ ብርሃን ይሁን። ጨለማ ከመካከላችን ይገፈፍ። አንደኛ ጴጥሮስን አነባለሁ። አንደኛ ጴጥሮስ ምዕራፍ 1 አልመለስም ብቻቸው አቆሜ ትንሽ እያወራችሁ። ምዕራፍ 1 ቁጥር 6 እና 7 እንዲህ ይላል።
አንብቦ ከ3 ጀምሬ የተያዘ ስለሆነ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። አሜን በሉ። ጮክ በሉ። አሜን በሉ። ሁለተኛ የወለደን የጌታ ኢየሱስ ክርስቶስ አምላክ አባት ይባረክ። ይህ ርስት በመጨረሻ ዘመን ይገለጽ ዘንድ ለተዘጋጀላቸው መዳን በእምነት በእግዚአብሔር ራእይ ለጠበቃችሁ ለእናንተ በአሜሪካ ቀርቶላችኋል አይልም፣ በሰማይ ሃሌሉያ። በሰማይ ክብር አለ፣ በሰማይ ርስት አለ። ስለዚህ እንዲህ ይላል፣ በዚህ እጅግ ደስ ይላችኋል። ነገር ግን በእሳት ምንም ቢፈተን ከሚተፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ፣ ችን ስሙኝ በደንብ፣ ኢየሱስ ክርስቶስ ሲገለጥ ለምስጋናና ቀጥሎ ምን ይላል? እስቲ ለክብር በሉ፣ ጮክ በሉ። ይኸውላችሁ መጨረሻ ላይ እግዚአብሔር ሲያገኘን አንዱ ሊያመሰግነን ነው። ቴንኪው ይሄንን ሕይወት እስከ መጨረሻ ጸንተሽ ስለጠበቅ ስለያሽ ቴንኪው ይለናል። ጌታ ያመሰግነናል፣ ደግሞም ያከብረናል። ይኸው ለክብርና ለምስጋና ይሆን ዘንድ ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። ይህን በዛው መልእክት ውስጥ አብራራለሁ። ሁለተኛ ተሰሎንቄ ላንብብ፣ የመጨረሻ ጥቅሴ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 14 እንዲህ ይላል። 13 እና 14 አያይዤ ላንብብ። እኛ ግን በጌታ የተወደዳችሁ ወንድሞች ሆይ ሁልጊዜ ስለ እናንተ እግዚአብሔርን ልናመሰግን ግድ አለብን። እግዚአብሔር በመንፈስ መቀደስ እውነትንም በማመን ለመዳን እንደ በኩራት መርጧችኋልና ለዚህም የጌታችን የኢየሱስ ክርስቶስን ብሎ ምንድን ነው የሚለው? ከዛስ ለምንድን ነው የተጠራችሁት? ይኸውላችሁ ላንብብላችሁ ለምን እንደተጠራን። የጌታችን የኢየሱስ ክርስቶስን ክብር ለማግኘት በወንጌሉ ጠራችሁ ይላል። ሃሌሉያ ሃሌሉያ። ሃይማኖት ለማግኘት አለ። የጌታችን የኢየሱስ ክርስቶስን ክብር እንድታገኙ እግዚአብሔር በወንጌል ጠራችሁ ይላል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ጠሪ አክባሪ ነው። አክብሮ ጠርቶሃል፣ አክብሮ ጠርቶሻል፣ አክብሮ ጠርቶኛል። ለክብር ጌታ ጠርቶናል። እግዚአብሔር ሆይ የቃል ፍቺ ያብራ፣ ብርሃን ይሁን። አይምሯችንን ክፈትልን። ከቃል የተነሳ ፈውስ ይሁን። ቃሉን ላከፈወሳቸው እንደተባለ በጌታ በኢየሱስ ስም እግዚአብሔር ሆይ በቃል ውስጥ ያለው ጉልበት በመንፈስ ቅዱስ ይገለጥ። መፈታት ይሁን፣ ሰላም ይሁን፣ ፈውስና በረከት ይሁን። በዚህ ጉባኤ ላይ ያንተ የክብር ጸዳል ያብራ። መናገር የምችልበትን ጸጋና አቅም በመንፈስ ቅዱስ ለኔም ስጠኝ። ሁሉን ላንተ ሰጠንህ። የሁላችን ጌታ በሆነው ተመልሶ በሚመጣ በሚወስደን በኢየሱስ ክርስቶስ ስም ሃሌሉያ አሜን። ጌታ ይባርካችሁ። ሮሜ ምዕራፍ 8 ከቁጥር 18 በኋላ ባለፈው ሳምንት እዚህ ይላችሁ እንደሆነ ምዕራፍ 8 የተወደደ ምዕራፍ ነው ብያለሁ። ብትችሉ ዝም ብላችሁ አንብቡና በቃላችሁ ለመያዝ ሞክሩ። ዝም ደጋግማችሁት 50 60 ጊዜ አንብቡት። በጣም የማይጠገብ መጽሐፍ ነው። ክፍል ነው ይሄ ክፍል። ምንድነው የተነሳው ሐሳብ? ከኩነኔ ነፃ መሆናችንን አውጆልናል። የመንፈስ ቅዱስ ማደሪያ መሆናችንን ነግሮናል። አሁን የማነሳው ሐሳብ ለትንሣኤና ለሚመጣ ክብር መጠበቃችን ተስፋ ይሰጠናል። ከዛ በኋላ ዛሬ ማነሳቸው እነዚህ ናቸው። በነገር ሁሉ ከአሸናፊዎች መብለጣችንን ማረጋገጫ ይሰጠናል። ለዚህ ማረጋገጫ ቀጥሎ የሚያነሳው ሐሳብ በጌታ ፍቅር መዳናችንንና ከዚህ ፍቅር የሚለየን ነገር አለመኖሩን ያስረግጥልናል። 3 ሐሳቦች ናቸው። ለትንሣኤ ለሚመጣ ክብር መጠበቃችንን ይነግረናል። ተስፋ ነው የሚነግረን። ከዛ በኋላ ሰዎቹ ጋር የሚፈጠር ነገር አለ። ያ የሚፈጠረው ነገር እንደ ጥያቄ እያነሳ ጥያቄዎቹን አነብላችኋለሁ። 1 4 5 6 7 ጥያቄዎች ጳውሎስ ያነሳል። እሱን ጥያቄ እያነበብኩኝ እየመለስኩኝ ለመሄድ ነው መሞክረው። በዚህ በምዕራፍ 8 ከቁጥር 18 እስከ 27 ያለውን አንድ ርዕስ ልስጠው። ቅድም እንዳልኳችሁ እንደ ጉርሻ ነው ማጎርሳችሁ፣ ጠቅልዬ ልሰጣችሁ መበተን ስለማልችል። ከቁጥር 18 እስከ 27 ያለውን የመቃተት ዘመን። አንዳንድ ሰዎች ዘመነ ቃተቶ ይላሉ። የመቃተት ዘመን ለኛ ይገለጽ ዘንድ ካለው ክብር ጋር ቢመዛዘን
ለኛ ምን አለ? የሚመጣ ክብር አለ፣ ሊገለጥ ያለ ክብር አለ። አሁን እኔ እሱ ማብራራት አልችልም፣ እሱም አላብራራም፣ ግን ሊመጣ ያለ ክብር አለ። እሱ ካሁኑ ዘመን፣ ይሄ የአሁኑ ዘመን የሚለው ያለንበት ጌታ ኢየሱስ ክርስቶስ ከመጣበት ጊዜ ጀምሮ ቤተ ክርስቲያን እያለፈችበት ያለ ዘመን ሁሉ ማለት ነው። ጌታ እስከሚመጣበት ጊዜ ድረስ ያለው ዘመን የሁላችሁ የምን ዘመን ይባላል መሰላችሁ? የመቃተት ዘመን ወይም የስቃይ ዘመን። ስቃይን በጸሎት ከእግዚአብሔር ጸጋ ልንለምን እንችላለን እንጂ ልናቆመው አንችልም። ምክንያቱም ጳውሎስ ምን ይላል? የአሁኑ ዘመን ስቃይ ይላል። ይሄ ዘመን የስቃይ ዘመን። በብዙ ነገር እንሰቃያለን። በኑሮ እንሰቃያለን። በሚገጥሙን ነገሮች እንሰቃያለን። አገር ላይ ባለ ጉዳይ እንሰቃያለን። በዓለም ላይ በሚደረጉ ነገሮች፣ በምንሰማቸው በምናያቸው ነገሮች እንሰቃያለን። እኛ ብቻ አይደለንም፣ እዛው ይዘረዝርናል። ፍጥረት ራሱ እዚህ ስቃይ ውስጥ ነው ያለው ይላል። ይሄ ዓለም የስቃይ ዓለም ነው። እየተሰቃየን ነው ምንኖር። የምናያቸው ነገሮች፣ ምንሰማቸው ነገሮች፣ የሚገጥሙን ነገሮች፣ ምናልፍባቸው ነገሮች ያሰቃዩናል። ከዚህ የተነሳ ቀጥሎ ስታነቡም ይላል የፍጥረት ናፍቆት ይላል። ፍጥረት ራሱ ይናፍቃል። መቼ ነው የምገላገለው ከዚህ ውስጥ? መቼ ነው ከዚህ ውስጥ የምወጣው? ምናልባት እኛ ጆሮአችንን አልከፈትን፣ ቆም ብለን አላየን ይሆናል እንጂ ፍጥረት ውስጥ ስቃይ እንዳለ መጽሐፍ ቅዱስም ይነግረናል። ሁኔታዎቹ ራሳቸው ይነግሩናል። ምንድን ነው የሚለው? የእግዚአብሔርን ልጆች መገለጥ ይጠባበቃልና ይላል። የሆነ ፍጥረት ራሱ የሚጠብቀው ነገር አለ። ይሄ የሚጠብቀው ነገር ምንድን ነው? የእግዚአብሔር ልጆች እንዲገለጡ፣ የእግዚአብሔር ልጆች እንዲመጡ፣ የእግዚአብሔር ልጆች እንዲወጡ። ፍጥረትን ይለናል አሁንም መልሶ ለከንቱ ተገዝቷልና ይላል። ማለት እንዲህ አልነበረም የታሰበው። የእግዚአብሔር ፕሮግራም ይሄ አልነበረም። ፍጥረትም የሚያስበው ይሄንን አልነበረም። ለከንቱ ለማይረባ ለማይጠቅም ነገር ነው ፍጥረት እየተገዛ ያለው ይለናል። ይሄንን የሆነው ይላል የተደገመ ቃል አለ። አሁንም እሱን ነው የማወራው። ምንድን ነው የሚለው? ያስገዛው በተስፋ ነው ይላል። ለፍጥረት ተስፋ ሰጥቶታል። ለፍጥረት የሰጠው ተስፋ ምንድን ነው? እንደዚህ አትቀጥልም፣ እንደዚህ አይሆንም፣ የሆነ የሚመጣ ነገር አለ፣ ለክብር የምትሆንበት ነገር አለ። ትዝ ይላችሁ ከሆነ እግዚአብሔር ሰውን ከፈጠረው በኋላ አምጥቶ በኤደን ገነት ውስጥ ነው ያስቀመጠው። ኤደን ገነት ውስጥ ሲያስገባው አንድም ክፉ ነገር አልነበረም፣ አንድም ነገር። ምክንያቱም መጽሐፍ ቅዱስ ይላል እግዚአብሔር የፈጠረውን ፍጥረት ሁሉ አይቶ እጅግ መልካም ነው፣ በጣም ጥሩ ነው፣ በቃ ልክ ነው፣ እኔ እንደምፈልገው ነው፣ ለሰው እንደሚመች ነው ብሎ ሰውን አምጥቶ አስቀመጠው። ሲያስቀምጠው እንዲበላ፣ እንዲጠጣ፣ እንዲንከባከብ ነው ይነገር። ስለዚህ ሰው ስራው መንከባከብ፣ መደሰት፣ እግዚአብሔር በፈጠረው ፍጥረት መገረም ነበር። ልክ ሮሜ ምዕራፍ 5 እንደሚነገረን ኃጢአት በዓለም አልነበረም፣ ወደ ዓለም ገባ እንዳለ ልክ ኃጢአት የሚባል ነገር ሲገባ ሜስ ተፈጠረ፣ ችግር ተፈጠረ። እግዚአብሔር መጥቶ ምን አለ? እሾክና አሜከላ ታብቅል፣ በላብ ወዝ ጥረህ ግረህ ብላ፣ ካንተ የተነሳ ምድር የተረገመች ትሁናል። ስለዚህ እሾክ ሆነ፣ ሁሉ ነገር እሾክ፣ ኑሮ እሾክ፣ ህይወት እሾክ ሆነ። እግዚአብሔር ተስፋ ሰጠ። ያው ያነበብኩላችሁ እሱ ነው። ፍጥረት ለከንቱነት ተገዝቷል። በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ተስፋም ፍጥረት ራሱ ደግሞ ያው እዛው ፊት ለፊት ነው ማነበው ነው ከጥፋት ባርነት ነፃ ወጥቶ ይላል። የሁላችሁ ነፃነት ይፈልጋል። ባሪያ ሆኖ የጥፋት ባሪያ ሰው ሲያገኘው ተፈጥሮ ማጥፋት፣ ማውደም፣ ማበላሸት ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው ይላል። ፕሮግራሙ ይሄ ነው። ልክ በዘፍጥረት ላይ አምጥቶ እግዚአብሔር ፍጥረትን ከፈጠረ በኋላ ሰውን በኤደን ገነት እንዳስቀመጠው አሁንም ቀጥሎ እግዚአብሔር ያደረገው ነገር ምንድነው? ልጆቹን ማንም በክርስቶስ ቢሆን አዲስ ፍጥረት ነው እንደተባለ አዲስ ፍጥረት ከፈጠረ በኋላ ፍጥረትን ደግሞ አድሶ ፈውሶ ለዛው ለሰው ይኸው ማነብላችሁ እሱ ምንድነው የሚለው? ከጥፋት ባርነት ነፃ ወጥቶ ለእግዚአብሔር ልጆች ወደሚሆን፣ ለእግዚአብሔር ለራሱ አይደለም፣ ለልጆቹ፣ ለአንተ፣ ለአንቺ፣ ለእኔ
ምናምንም ባናምንም ባለፈው ጊዜ ዮሐንስ ራእይን ተምረናል። በሮሜ ምዕራፍ 8 ላይ በጣም የሚሰጡ ትምህርቶች እንዳሉ አውቃለሁ። ግን እኔ መጽሐፍ ቅዱስን ማነብበት ምክንያት ትክክል ሐሳቡ ግልጽ እንዲሆንላችሁ ነው። የሺህ ዓመት ዘመንን የማያምኑ ሰዎች አሉ፣ የሚያምኑ ሰዎች አሉ። ፍጥረት ይታደሳል። እግዚአብሔር ብቻ ገዢ የሚሆንበት ዓለም አለ እዚሁ ምድር ላይ። ያን ጊዜን ነው ፍጥረት የሚጠብቀው። ተፈጥሮ ያንን ይጠብቃል። ያ ቀን መቼ ነው? የእግዚአብሔር ልጆች የሚገለጡበት መቼ ነው? ምንድነው እያደረገ ያለው? ቁጥር 2ን ተመልከቱ። ፍጥረት ሁሉ እስካሁን ድረስ አብሮ ምን ይላል? በመቃተት ይላል። የቃተተው ዘመን ያልኳችሁ እሱ ነው። ዘመኑ የመቃተት ነው። የሚያስጠላ ዘመን ነው። ክፉ ዘመን ነው። ደስ የማይል ዘመን ነው። ሕግ ቢወጣ፣ ፖሊስ ቢኖር፣ መንግስታት ቢለዋወጡ፣ ገዢዎች ቢመጡና ባይመጡ፣ ዝም ብላችሁ ሚዲያውን ክፈቱ። ስትከፍቱ የምትሰሙት ነገር በሙሉ የሚያስጠላ ነገር ነው። የሚወጡት የፈለገ ግድያ፣ ጥፋት፣ በዓለም ላይ ያለ ክፋት፣ አመፅ በጣም ደስ አይልም። ስለዚህ ሰው ይቃትታል፣ ተፈጥሮ ይቃትታል። መቼ ነው የምንወጣው ከዚህ ውስጥ? የመቃተት ዘመን ነው። ይኸው ፍጥረት እስከ አሁን ድረስ ይላል አብሮ በመቃተት። ቀጥሎ ምንድን ነው? በምጥ ይላል። የወለዳችሁ ታውቃላችሁ። በቃ መንቆራጠጥ። ነፍሰ ጡር ሴት እስክትወልድ ድረስ ትንቆራጠጣለች። የሆነ የሚወለድ ነገር አለ፣ ትንቆራጠጣለች። ይቆርጣታል፣ ትንቆራጥ። ተፈጥሮ በምጥ ነው ያለው ይላል። በመቃተት ነው ያለው ይላል። ይሄ ዘመን እኔና እናንተ ያለንበት ዘመን የመቃተት ዘመን። ጸልየን ለውጥ ይመጣል ብላችሁ ስትሉ አይመጣም፣ አታዩ። ለምን? የአሁን ዘመን የስቃይ ዘመን ነው። ይሄ መለወጥ አይቻልም። የሚለወጥበት ቀን ተቀጥሮለታል፣ ዘመን ተቀጥሮለታል፣ ወራት ተቀጥረውለታል። ያ ወርና ያ ቀን እስከሚመጣ ድረስ ግን እኔና እናንተም ተፈጥሮም ይቃትታል። በመቃተት ውስጥ ነው ያለ። ልክ ምጧ እንደመጣ ሴት። ቁጥር 23 እርሱ ብቻ አይደለም። ያው አፕሊኬሽን ራሱ ጳውሎስ እየሰራው ነው የሚያወራው። እርሱ ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን። የመንፈስ በኩራት ያለ ምን ማለት ነው? ይኸውላችሁ ምዕራፍ 8 ውስጥ እየነገረን ያለ ምንድነው? መንፈስ ቅዱስ እናንተ ጋር መጥቷል፣ ውስጣችሁ ገብቷል፣ መኖር ጀምሯል። እየመራችሁ ነው፣ እያስተማራችሁ ነው፣ የእግዚአብሔርን ፈቃድና ሐሳብ እየገለጠላችሁ ነው። የሆነ ቀምሳችኋል፣ አንድ ህይወት ቀምሳችኋል። ለምሳሌ ምን ማለት ነው? አንዳንድ ጊዜ የሆነ ነገር ስትነኩ ምን ነው ቀኑን ሁሉ እንዲህ በሆነ ትላላችሁ፣ ደስ ይላችኋል። በቃ ስትወጡ ግን እንደሱ አይሆን። የሆነ ነገር ይገጥማችሁና ያደፈርሳችኋል። ከዛ በኋላ ደግሞ የሆነ ጊዜ የሆነ ጸሎት ቦታ ወይም የእግዚአብሔርን ቃል እያነበባችሁ በግል የሆነ መዝሙር እየሰማችሁ ደግሞ ብድግ ትላላችሁ። ከዛ በኋላ ወይኔ በስማ ይሄ ህይወት ትላላችሁ። የመንፈስ በኩር ውስጣችን ስላለ ያቀምሰናል፣ ያንን ህይወት ያቀምሰናል፣ ይነካናል በሱ። እሱን ነው የሚለው ጳውሎስ። የመንፈስ በኩራት ራሳችን ደግሞ የሰውነታችንን ምን የሰውነታችን ምን እስቲ ቤዛ በሉ። ይኸውላችሁ ሰውነታችን ሲል ይሄን ቦዲውን ነው፣ እዛው ያለውን ነው የማወራው። የሰውነታችን ቤዛ ማለት ምን ማለት መሰላችሁ? ውስጣችሁ ነው መንፈስ ቅዱስ እንዲያለ መቼ ነው ከዚህ ቡቱቶ ውስጥ የምወጣው? ይሄ እኮ ቡቱቶ ነው። መቼ ነው ከዚህ ውስጥ የምወጣው? ወደዛ ደስ ወደሚል ህይወት፣ እርካታ ወዳለበት፣ የእግዚአብሔር ፈቃድና ሐሳብ ወዳለበት፣ ሰላም ወዳለበት፣ ወደማይቋረጠው ምንጭ ወደሚንዶሎዶለው መቼ ነው? የሰውነታችንን ቤዛ አንድ ቀን እኮ መጽሐፍ ቅዱስ እንዲህ ይላል፣ በቅጽበት አይን ሃሌሉያ እንለወጣለን። የሚሞተው የማይሞተውን፣ የሚበሰብሰው የማይበሰብሰውን፣ ይሄ ብስብሱ ወድቆ ቡቱቶው ወልቆ የሰውነት ቤዛ ኢየሱስ የለበሰውን አካል የምንለብስበት ቀን ጳውሎስ ለፊልጵስዩስ ሰዎች እንደተናገረው ማለት የሰውነታችንን ቤዛ የሆነው ልጅነት እየተጠባበቅን ይላል። አሁን የእግዚአብሔር ልጆች ነን አይደለም? እውነት ውሸት ነን። ምን እንደምንሆን ግን ገና አልታወቀም ይላል። ዮሐንስን ሄዳችሁ ስታነቡ እንደሱ ይላል። የእግዚአብሔር ልጆች ነን። አዎ
ግን ገና ምን እንደምንሆን አልታወቀም። አንድ ቀን ግን እሱን እንድንመስል ሃሌሉያ እናውቃለን ይላል። አንድ ቀን አለ። ልጆች ነን አለ። እኔ ጌታ ልጅ አይደለሁም እንዴ? ነህ። ለምንድን ነው የምሰቃየው? ዘመኑ የስቃይ ነው። የጌታ ልጅ አይደለሁም ነህ። ለምንድን ነው የማይሞላልኝ? አይሞላም ይሄ ዓለም። ለምንድን ነው ዝም ብሎ ፍሎ የማያረገው ይላሉ። እንደሱ አይሆንም። አትታለሉ። ይሄ በየመኪናችን ላይ የለጠፍነው ስቲከር እንዳያታልላችሁ። ዘመኑ የክብር ነው። እንዲህ የሚባል ታሪክ የለም። እውነቱን ልንገራችሁ፣ እንዲህ የሚባል ታሪክ የክብር ዘመን የሚባል የለም። አሁን በምድር ክብር የለም። ስቃይ ነው ያለው። ፈተና መከራ ነው ያለው። ችግር ነው ያለው። ያው ጳውሎስ ነው እኔ አይደለም፣ መጽሐፍ ቅዱስ የሚለውን ነው የምነግርህ። ውስጣችን ምንድን ነው ያለው? መቃተት ነው፣ መውጣት ከዚህ ውስጥ። እስከዛስ አለ የሚተነኩስ ነገር፣ የሚወጋህ ነገር። አገባሁ ላርፍ ነው ስትሉ አታርፍም። ሌላ ችግር ነው የምታገኘው። ሜዳ አይደለም፣ አልጋ ባልጋ አይደለም። እነሱ አይቀጥልም፣ አይሆንም። ህመም አለ፣ እዚህ ስፒል አለ፣ ሾክ አለ። መስሪያ ቤት ስትሄዳለ፣ ትምህርት ቤት ስትሄዳለ፣ በመንግስት ጋር አለ፣ ትዳር ውስጥ አለ፣ ቸርች ውስጥ አለ፣ የትም አለ። የአሁን ዘመን ስቃይ ብሎታል። ምጥ፣ መቃተት ይላል። ተመልከቱ ቁጥር 23ን ሲጨርሳት የመቃተት ዘመን ያልኩት ይህን ሐሳብ አንስቼ ነው። ምንድን ነው የሚለው? ራሳችን በውስጣችን ምን እንላለን? እስቲ እንቃትታለን በሉ። በቃ እንቃትታለን። ምንድነው መቃተት? እኔ መተርጎም አልችልም። በቃ ቃታችሁ ታውቃላችሁ ብዬ ራሳችሁንም ጠይቃችሁ። ምንድነው መቃተት? ስቃዩ እንዲታወቃችሁ ብላችሁ የሚያሳይ ነገር የሚወጋ አቤቱ ገላግለኝ የሚል የሚያስለቅስ ይሄ ዓለም ቆሻሻ እኮ። እኛ እኮ ነው መለወጥ የምንፈልገው። የኔ ቢጤ ሰባኪ ይመጣና ሊገፈፍ ነው ምናም ስላችሁ ትጮዋላችሁ። ለምን? ስለምትፈልጉት። ግን አይሆንም፣ እንደሱ አይሆንም። ይኸው እንደማይሆን ጳውሎስ ይነግረናል። በውስጣችን እንቃትታለን። ታዲያስ የዳነው በምንድን ነው? በተስፋ። ያው እዛው ነው ማነበው እኔ። በተስፋ ድነናልና። የሚያወራው መጽሐፉ በሙሉ ስለ መዳን ነው። የውላችሁ ጌታ ኢየሱስ ክርስቶስ በመሞቱ ከኃጢአት በመጣ ችግርና መዘዝ ዳንን እንጂ በዓለም ላይ ካለ መከራ ትድናላችኋል። በዓለም ሳላችሁ መከራ አለባችሁ። ጌታ ነው ያለው። መከራ የለባችሁ ምናምን የሚላችሁን ሰባኪ አትስሙ፣ በፍጹም አትስሙ። እንዲህ አይነት ነገር ይሄ ዓለም የመከራ ዓለም። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተል። ወስነን የመጣ ነው በዚህ ህይወት ውስጥ። ለምን? ክብር ወደፊት ነው ያለው። የዳነው በምንድን ነው? በተስፋ። ተስፋ ነው የሰጠን እኮ ጌታ። የሚያኖረን ተስፋ ነው። እያወራሁላችሁ ያላችሁ ዘመኑ ምን አይነት ነው? የመቃተት ዘመን ነው። ይሄ ቃተትን የምንኖርበት ዘመን። እንቃትታለን እና ትንሽ ይፈታልናል። ይሄንን ቁጥር 24 መፍታት ነው። ምን ይላል? ነገር ግን ተስፋ የሚደረግበት ነገር ቢታይ ምን አይደለም? ተስፋ አይደለም። እሺ አሁን ለምሳሌ ያክል እንደዚህ እንላለን፣ ጌታ የተስፋ ቃል ሰጥቶኛል እንላለን። ትንሽ ላናጋባችሁ ነው። ያው የተስፋ ቃል ምንድን ነው? የተስፋ ቃል ምንድን ነው የሰጣችሁ? ምንድን ነው ተስፋው? እግዚአብሔር ትንሽ ተስፋ አይሰጥም ብዬ አይደለም፣ ግን እንደሱ አይደለም። እግዚአብሔር ጋር ያለ ፕሮግራም በሰው አይን ያልታየ፣ በሰው ልብ ያልታሰበ፣ በሰው ጆሮ ያልተሰማ እሱ ነው እኮ ተስፋ ይሰጣል እንጂ ቅድም እንዳልኳችሁ ከሀገር ላስወጣ ጌታ የተስፋ ቃል ሰጥቶኛል። አሜሪካ የታየ ሀገር እኮ ነው። ምን ተስፋ ይሰጣል? አውሮፓ ምን ተስፋ ነው? ይሄ እኮ ተስፋ አይደለም። የሚኖሩ ሰዎች አልኩት አይቷል እኮ አውሮፓ። የታየ ነገር ተስፋ አይደለም። የታየውንማ ማን ተስፋ ያደርጋል? የሚታይ ነገር ሰው እንዴት ተስፋ ያደርጋል? የታየ ነገር እንዴት ተስፋ ያደርጋል? አይሆንም። እሺ መንግስተ ሰማያት ልውሰዳችሁ። መንግስተ ሰማያትስ ቢሆን እንደዚህ ብለው ይሰብኩናል አለ። በወርቅ በተነጠፈ መሬት ላይ ምነው ወርቅ ታይቷል፣ አልማዝ ታይቷል፣ በዓለም ላይ ቶፓዝ ታይቷል። ታዲያ ምንድን ነው?
ይውላችሁ ቁጥር 17 ወደ ላይ ከፍ ይላል ብላችሁ እንደዚህ የሚል ቃል አለ። ቁጥር 16 እና 17 የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ምን ያደርጋል? ይመሰክራል። እግዚአብሔር በኢየሱስ ክርስቶስም የመንፈስ ቅዱስን ምስክርነት እንድንሰማ ይርዳል። ምክንያቱም ውስጣችን ያደረው መንፈስ አንዱ የሚሰጠን ነገር ምንድነው? ምስክርነት ይሰጠናል። ምስክርነት ይኸውላችሁ ወርቅ ይነጠፍላ ምናምን አይደለም የሚላችሁ ምን ይላል መሰላችሁ? የእግዚአብሔር ወራሾች ነን ይላል። አብረን ደግሞ እንድንከብር ይላል። አብረን መከራ ብንቀበል ከክርስቶስ ጋር ይላል። ሃሌሉያ! በኢየሱስ ስም መገለጥ ይሆን፣ ብርሃን ይሆን። አብረን ከክርስቶስ ጋር ወራሾች ነን ይላል። ይኸውላችሁ በዓይን ያልታየ በጆሮ ያልተሰማ በሰው ልብ ያልታሰበ እስከዛሬ ማንም ያላየው ያልታየማ ብቻ ነው፣ እግዚአብሔር ብቻ ነው። እግዚአብሔርን ያየው ማንም የለም። ማንም የለም። አሁን ማናችንም እኮ አናውቅም። ለዚህ ነው መጽሐፍ ቅዱስ የምናጠናው። እግዚአብሔር ምን የተወሰነ ነገር ነግሮናል። ግን እኔ የምላችሁ ነገር ቁጭ ብላችሁ የእግዚአብሔርን ቃል እናጥና። የእግዚአብሔርን ቃል ስናጠና እግዚአብሔር እኮ ከመታወቅ የሚያልፍ አምላክ ነው። ማንም ሊያየው በማይችል አስደናቂ ብርሃን ውስጥ ለዘላለም ይኖራል። ይህ አምላክ መጨረሻ ላይ የሚያወርሰን መሬት ሳይሆን ወርቅ ሳይሆን ብር ሳይሆን አልማዝ ሳይሆን ራሱን ውርሳችን እግዚአብሔር ነው። ለእግዚአብሔር ሕዝብ ክብሩ ርስቱ እግዚአብሔር ነው ማለት ነው። እንደዚህ አሁን ብዬ ሳወራው ስለማናቀው ስላላየ ነው ላይገርመን ይችላል። ግን ይኸውልህ አብረን ከክርስቶስ ጋር ወራሾች ነን። አሁን ለምሳሌ ያክል ይሄ ነገር የኔ ቢሆን ይሄንን እኔ ወርሳለሁ እንዴ? ይሄ እኮ የታየ ነው። በቃ የኔ ነው። መሬት ላይ ያለ ነገር እኮ የሰው ነው። የሰውን ነገር ውረሱ እኮ አትባሉ። የሌለ ያልታየ ያልተሰማ ያልታወቀ መጨረሻ ላይ እኮ እግዚአብሔር ራሱ ቅድም የነገርኳችሁን ዮሐንስን ሄዳችሁ ስታነቡ እግዚአብሔርን መጨረሻ ላይ እሱን እንድንመስል ይላል እናውቃለን ይላል። ምንድነው እሱ? እኔ አላቅም። ሄጄ ክፍሉን ሳነብ ብቻ አንዳንዴ ጮኻለሁ። ምጮኸው ምንድነው? እግዚአብሔር ሆይ አንተን ነው እኮ አንድ ቀን ራስህን ብር አይደለም ወርቅ አይደለም። ይሄ ቅራቅንቦ የምድር ቅራቅንቦ ፑልፒት ላይ ሰለቸን ቅራቅንቦ ስብከት ቅራቅንቦ ቡቱቶ ዱሪቶ እሱ ነው እንዴ? አይደለም በፍጹም። በሰው አይን ያልታየ በሰው ጆሮ ያልተሰማ በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ሃሌሉያ ፌርጋሶስ ታሮቫዲላ ሲያቫ ያው ልጨርስላችሁ እንዲህ ይላል። ወደሚቀጥለው መሄድ ስላለብኝ የሚያየውንም አማን ተስፋ አድርገዋል፣ የማናየው ግን ተስፋ ብናደርግ በትዕግስት እንጠብቃለን ይላል። አላየነው ግን እናየዋለን። አሁን አይደለም ወደፊት ይመጣል። እንዴት እንሄዳን ነው? በተስፋ ነው ሄዳናችሁት ይለናል። እሺ ይሄ እንዲህ አይነት ሁኔታ ውስጥ እያለን ታዲያ የሚገጥሙን ነገሮች አሉ። እነዚህ የሚገጥሙን ነገሮች ምንድን ናቸው? መንፈስ ቅዱስ ይውላችሁ አሁን ሳወራችሁ ምናምን ሲባል እኛ ቶሎ አንዳንድ ነገር ስለለመድን ይደክመናል። በቃ ይደክመናል፣ ድክም ይለናል። እኔ በቃ እኮ የጠበቅኩት ህይወት ይኸው አልነበረም፣ ጌታ እኮ የገባልኝ ተስፋ ምናምን ይላሉ ብዙ ሰዎች። ሳይሆን ሲቀር ዲስካሬጅ ይሆናሉ። መጽሐፍ ቅዱስ ይላል ይሄ ውስጣችሁ የገባው መንፈስ ድካማችሁን ያግዛችኋል። ያው ቀጥዬ ቁጥር 26 ያነበብኩ ነው። መንፈስ ድካማችንን ያግዛል ይላል። አሁን ለኛ የተሰጠን ነገር ምንድነው መሰላችሁ? ቅድም እንዳልኳችሁ ውስጣችን ያለ መንፈስ አንዳንዴ ምን ይላል? በሆነ ቅራቅንቦ ውስጥ ገብተን ስንቀመጥ ውጣ ከዚህ ውስጥ ይለናል። ውጣ ከእንደዚህ አይነት ቡቱቶ ጭቅታም ከሆነ ነገር እንደዚህ ለእግዚአብሔር ከማየው ነገር ውጣ ይለናል። መጸለይ ሁሉ ያቅተናል። በቃ እንተበተባለን። እዚህ ውስጥ እንገባና እግዚአብሔሮች ዝም ትላለህ፣ መሬት ትደበድባለህ፣ ምን ትላለህ? በጣም ግራ ይገባል። ያኔ ውስጥ ያደረ መንፈስ ከሌላ ቦታ እኮ አይደለም፣ ውስጥ ነው ያደረው መንፈስ እመቤት ስለሆነ ጨዋ ስለሆነ ትንሽ ነገር ይናገራል። ውጣ ከዚህ ውስጥ ይላል። ውጣ ይላል። መንፈስ ድካማችንን ያግዛል ይላል። ብድግ ያደርጋችኋል። ከዛ ምን ታደርጋላችሁ? ትንቁታላችሁ። ዙሪያችሁን ያለውን ነገር ትንቁታላችሁ። ከዚህ ቀደም ነግሬያችኋለሁ። አሁን በቅርብ ቀን
እዚሁ ምናልባት ጆሲ እዚሁ መሀላችን ስላለ ካለ አብሯቸው የሚሰራ ይቫሱ ላይ አንድ ሰው አለ እና እዚህ ግቢ ውስጥ እኔ አንድ መኪና ቆሞ አየሁኝ። ከዛ ምን አልኩ፣ ጆሲ ድርጅቱ መኪና ሰጠህ እንዴ አልኩ። አይደለም አለኝ። አንድ ፈረንጅ ነበረ ሚሽነሪ አለኝ እና መጣ፣ እዚህ ኢትዮጵያ ውስጥ ይሰራ ነበረ፣ ጨረሰ አለ። አሁን እኮ የመጣው ሃይብሪድ የሆነ ኤሌክትሪክ ምናልባት 6 ሚሊዮን ብር ሊሆን ይችላል። አላቅም፣ እኔ መኪናው ዋጋ ስለማላቅ ምን አረጋልኩት። በቃ ተገልገሉበት ብሎ ትቶት ሄደ አለ። እኛ ብንው ምንድን ነው የምናደርገው? ሸጠን ባንክ አስቀምጠን ነው የምንሄደው። አትጠራጠሩ። ምንድነው ችግራችን? ቅራቅንቦ ውስጥ ወስደው ቀብረውናል ሰባኪዎቻችን። የምትባረክበት ቀን ነው፣ የምትጎበኝበት ነው፣ እንትን የምትከብርበት ቀን ነው ምናምን። ከዛ በኋላ ከሰው ተለይተ የምትታይበት ማት ነገር ያወሩና ቅራቅንቦ ውስጥ ገብተን እኛ ራሳችን ቅራቅንቦ ድሪቶ ላያችን ላይ ተደርቦ ማለት ነው። ከዚህ ውስጥ መንፈስ ምን ይላል? ውጣ ይላል። መጸለይ ያቅተናል። ልመናችን ከዚህ ቀጥዬ ምን ቢኖረኝ ጥሩ ነው፣ ብሻሻል፣ ትንሽ ከፍ ብል ደግሞ ብለን እኮ ሌላ ነው እናስበው። በናዝሬቱ በጌታ በኢየሱስ ስም የሚያወጣ መንፈስ ነጥቆ ያወጣል። መንፈስ ድካማችንን ያግዛል። እንዴት እንጸልይ እንደሚገባን አናውቅም። መንፈስ ራሱ በማይነገር ምን መቃተት ይውላችሁ። አሁን ደግሞ ሌላው አታች እሱ ምን ይላል? ወይኔ ይሄ ልጅ ከዚህ ውስጥ መቼ ነው የሚወጣው ይላል። ደግሞ ይቃትታል። ፕሮግራሙ እኮ ይሄ አልነበረም። አባት እኮ ያሰበው ይሄን አልነበረም። ይሄንን መቃተት እንድንሰማ እግዚአብሔር ይርዳን። ለምን መሰላችሁ? ውስጣችን ሆኖ ይቃትታል። ይታወቃችኋል እኮ አንዳንድ ነገር እብቅ ገለባ ይላል። እዚህ ዓለም ላይ ስትሆኑ ሰው እብድ ሲል እናንተ ቅልል ሲልባችሁ መንፈስ ቅዱስ ውስጣችሁ ሆኖ ይሄ እኮ አይደለም። ስፐርጅን ነው ምናልባት ስም ልሳሳት እችላለሁ። አንድ ጊዜ ከሆነ ቦታ ሲደርስ ቤቱ ተቃጥሏል። ከዛ ቆሞ እንደዚህ አለ፣ ገላገልከኝ፣ ጨረስከው፣ በቃ ተገላግለናል። እኛስ ብንሆን ጸጉሬን ላጩኝ፣ አበድኩ፣ እየደወለ አበድኩኝ። ምንድን ነው? ከሆነ ነገር ተጣብቀናል። ሲምፕል አይደለንም። ይሄ የክርስትና ህይወት የምንኖረው ህይወት በመንፈስ ቅዱስ የምንኖረው ህይወት ነው። መንፈስ ቅዱስ ሊመራን ይፈልጋል። አቅጣጫ ሊያሳየን ይፈልጋል። ከዛውን ቀጥሎ የሚፈጠረውን ነገር ጳውሎስ ያነሳና እነዚህን የሚያነሳቸውን ነገሮች ነው ምነግራችሁ። ተመልከቱ ምን እንደሚል። እስቲ መንፈስ ራሱ በሉ፣ ጮክ በሉ። ይውላችሁ ይሄ በመንፈስ መቃተት ማለት በልሳን መጸለይ ማለት አይደለም። ያው እዛው ጋር ነው ማለት። ቀድማውም ለምሳሌ ፍጥረት ይቃትታል ብለዋል አለ። ፍጥረት ይቃትታል ማለት ፍጥረት በልሳን ይናገራል ማለት ነው እንዴ? አይደለም። በልሳን ስንናገር እኮ እኛንን የምንናገረው መንፈስ ቅዱስ ይጠናል፣ እኛን እናገራለን። ይውላችሁ መንፈስ ራሱ ሃሌሉያ 24 ሰዓት እንደገና ደግሞ ሳምንቱ ሙሉ በሳምንት 7 ቀን የሚቃትት መንፈስ 24 ሰዓት እኛ ውስጥ እኮ ያደረ መንፈስ ነው። 24 ሰዓት ያለማቋረጥ የሚቃትት መንፈስ ራሱ የሚገርም የጸሎት ጓድ ነው እኛ ውስጥ ያደረው። ስሙ ለዘላለም የተባረከ ይሁን። ክብር ለታረደው በግ ለኢየሱስ ይሁን። ኢየሱስ በመሞቱ ምክንያት እኛ ጋር የመጣ ምን እንደሚል ታያላችሁ። መንፈስ ራሱ በማይነገር መቃተት ይማልድልናል ይላል። አሁን 2 አማላጆች ላሳያችሁ ነው። ደግሞ አማላጅ ምን ማለት መሰላችሁ? ዝም ብሎ እኔ ዝም ብዬ የሚገባኝ ነገር ዝም ብዬ ሰዋትት የማይሆን ነገር ውስጥ ስገባ በቃ ዝም ብዬ እዚህ ያለ ስጋዊ ሲሆን ምድራዊ ሲሆን ዓለማዊ ሲሆን እኔ ውስጥ ያለው መንፈስ ሚላ አቤቱ አባቶ ይሄን ልጅ ማረው፣ ይሄን ልጅ አቅጣጫ አሳየው፣ ይሄ ልጅ ከመስመር ወጥቷል። ራሱ እኮ ነው መንፈስ ቅዱስ ራሱ በማይነገር መቃተት። ሃሌሉያ! የሚገርም እኮ መንፈስ ነው። የተባረከ መንፈስ ራሱ መንፈስ ቅዱስ ማንም ባይኖር
ብዙዎቻችን እንደዚህ እንላለን። እኔ ለልጄ ስቃትት ለእንትና ስቃትት ነው። ይኸውልህ 24 ሰዓት የማያቋርጥ መቃተት የሚቃትት የተባረከ መንፈስ ውስጥ አለ። ሃሌሉያ። ሬስታሎቫሲያቫ በናዝሬቱ በጌታ በኢየሱስ ስም መንፈስ ራሱ በማይነገር መቃተት ይማልድልናል ይልና ቀጥሎ ያለችዋን ተመልከቱ። ልብን የሚመረምረው የመንፈስንም ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና ይላል። አይገርማችሁ? በጣም አትገረሙ? እኔ ትላንትና ማታ ሳነብ አፌን እዚህ ላይ ደፋውና ጮኩኝ እና ባለቤቴ ምን ሆነሃል አለች። ምንም አልሆንኩም። ምንም አልሆንኩም። ምንድን ነው የሚያስጮህ አለች። የሚማልድልኝ ልብን የሚመረምር ውስጤን ያውቀዋል እኮ ይፈትሸኝ ያየኝና ከፈቃዱ ከሐሳቡ ስወጣ ሳይ ልብን የሚመረምር የመንፈስን ሐሳብ የሚያውቀው መንፈስ ቅዱስ እንደ እግዚአብሔር ፈቃድ እንድኖር፣ እንደ እግዚአብሔር ፈቃድ እንድወጣ፣ እንደ እግዚአብሔር ፈቃድ እንድገባ ይማልድልኛል። ሃሌሉያ። ላንቺም ይማልድልሻል። አማላጅ አለ፣ መንፈስ ቅዱስ አማላጅ አለ። የተባረከ መንፈስ፣ የሚቃትት መንፈስ አለ፣ ቅዱስ የሆነ መንፈስ። የት ሆኖ? እኔ ውስጥ ሆኖ። እኔ ውስጥ እኮ ነው ያለ። ሌላ ቦታ ሆኖ እየደወለ እኮ አይነግራችሁ። አሁን ዘንድሮ እኔ ለግዝሽ አንድ ጊዜ ልኬለታለሁ እና ወዴት እየሄድን ነው አለኝ። እኔ ምን አውቃለሁ ወዴት እንደምንሄድ። ይደውላሉ ስልክ። ነብዩ፣ አቤት። ጸልይልን። መጀመሪያ አስገቢ ይላል። አስገቢ። ይኸውላችሁ እኛ ችግራችን እንደሆነ ታውቃላችሁ። መጽሐፍ ቅዱስ አናቅም። የእግዚአብሔርን ቃል ስለማናቅ እኮ ዱርዬ ይህንን ህዝብ በዝብዞ ጨርሶታል። ደግሞ ደስ ይለናል። በመክፈል መንግሥተ ሰማያት ምናስከፍት ይመስለናል። በገንዘብ ይኸውልህ፣ በነፃ 24 ሰዓት የሚማልድ የሚቃትት ሪስካቫዲያቮ በኢየሱስ ስም በጌታ በኢየሱስ ስም ኃይሉ የተሰበረ ይሆን። የእግዚአብሔርን ቃል የሚጋርዱ ወገባቸው ይወጋ፣ ኃይላቸው ይሰበር። ሴካ በናዝሬቱ በጌታ በኢየሱስ ስም ይኸውልህ ሳያስከፍል ውስጥ ሆኖ የሚማልድ የሚቃትት የተባረከ መንፈስ ሴክታሎቫ ሲናጋ የፋ ዋው ሃሌሉያ። ይቅርታ አድርጉ። እኔ እንደ እብድ ነው የሚያደርገኝ። ለምን? የተባረከ ቃል እጄ ላይ ስላለ። አልሰጋም፣ አልፈራም። ይቺን ታክል አልፈራም። ይኸውላችሁ ከፈራችሁ ሰይጣንን አትፍሩት። ሰይጣን መቼም አያስፈራም። መቼም መጽሐፍ ቅዱስም እንደሚል ታውቃላችሁ። እንደዚህ ነው የሚለን ዲያብሎስን። ከዛስ እዛ ቆሞ እሺ እንግዲህ አትጩህ ቃይን ሰብስቤ ሌለ ሄዳለ ምን ያስጮሃል ይላችኋል እንዴ? ድራሹ ነው የሚጠፋው። ብን ብሎ ነው የሚሄደው። ሃሌሉያ። ባለስልጣን እኔ ነኝ በክርስቶስ የተሰጠኝ። ስለዚህ በምንም መንገድ ሰይጣንን አትፍሩት። የሚያስፈራ እግዚአብሔር ብቻ ይሁን። እኛ የምንፈራው እግዚአብሔር ነው። የምንገዛው ለእግዚአብሔር ነው። የምንዘምረው ለእግዚአብሔር ነው። ሌላ አማላጅ አለ። ቁጥር 34 እዛው ጋር ዝቅ ብላችሁ እንደዚህ ይላል፣ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ይላል። አይገርማችሁም? ውስጣችን ማላጅ አለ። በምድር ሰማይ ውስጥ ማላጅ አለ። ተከበን እኮ ነው ያለነው። ሃሌሉያ 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 ሃሌሉያ። በሰማይ ላለው ለኢየሱስ ክብር ይሁን። በውስጣችን ላደረ የተባረከ መንፈስ ክብር ይሁን። ሃሌሉያ። ለዘላለም ስሙ ይባረክ። እንዴት ደስ ይለኛል መሰላችሁ! በእግዚአብሔር ቀኝ ያለው ይላል ደግሞ ስለኛ የሚማልደው ይላል። ድካሜን የሚያቅ መንፈስ አለ፣ ያግዘኛል። አይዞ፣ ጸልይ፣ በርታ፣ አትቁም፣ ሂድ ወደፊት ይለኛል። ታገል፣ አይዞ፣ ጌታው ተሰቃየው ሲል የዓለም ስቃይ ነው፣ አይዞ አለ፣ ወደፊት ክብር አለ ይለኛል። ያበረታኛል፣ ይማልድልኛል። ጌታ ደግሞ በሰማይ በአባቱ ቀኝ ተቀምጦ ስለ እኛ ይማልድልናል።
ከኛ በላይ ሊደሰት የሚችል ማን ነው? ከኛ በላይ የተባረከ ትውልድ ማን ነው? ከኛ በላይ ደስተኛ ሊሆን የሚችል ማን ነው? ስለዚህ የሆኑ ስጋቶች ያነሳል። ይሄን ያህል ከተናገራቸው በኋላ ሰዎች ውስጥ የሚፈጠር ነገር ያለ ይመስላል። ያ የሚፈጠረው ነገር ምንድነው? ጥያቄዎቹን ላመብላችሁ። አሁን ያልኳችሁን ሁሉ ካለ በኋላ እግዚአብሔር አንድ የወሰነው ነገር እንዳለ ይነግራቸዋል። ምን ይላል? እግዚአብሔር ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ስለዚህ እግዚአብሔርን ለሚወዱት እግዚአብሔር እንወደዋለን። አዎ እንደ ሐሳቡም ለተጠሩት እግዚአብሔር ሐሳብ አለው። እንደዛ ሐሳብ ለተጠሩት ሰዎች፣ ወደ ፈቃዱ ወደ ሐሳቡ ለተጠሩት ሰዎች ማብራራት አልችልም ያልኳችሁ እነዚህ በጣም ጊዜ የሚፈልጉ ነገሮች ስለሆኑ ነው። እግዚአብሔር ውሳኔው ምንድን ነው? ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ የወሰናቸውን ይላል። የልጁን መልክ እንዲመስሉ አስቀድሞ ወስኗልና ይላል። ባለፈው ሳምንት ብያቸዋል። እግዚአብሔር በእኛ ሕይወት ውስጥ ማየት የሚፈልገው ልጁን ነው። የልጁን ሕይወት ነው ማየት የሚፈልገው። በእሱ ደስ የሚለኝ የምወደው ልጅ ያለው ልጁን ነው። ስለዚህ እግዚአብሔር ወደዛ ነው የሚያመጣ። የሚመጣው መከራ፣ የሚመጣው ችግር ምን የሚለው ነገር እየቀረጸን የክርስቶስ ሕይወት በሕይወታችን እንዲገለጥ ይሄ ኦልሬዲ ተወስኗል። ዝም ብሎ አሰስገሰስ ሳይሆን እግዚአብሔር የልጁን መልክ እንድንመስል። ለምን? ጌታ ትሁት ነበር፣ ታዛዥ ነበር፣ ታማኝ ነበር፣ በቅንነት በአባቱ ፊት የሚሄድ ነበር። ያንን ሕይወት በመንፈስ ቅዱስ እንድንኖረው ተፈልጓል። ስለዚህ መንፈስ ቅዱስ እኛ ጋር መጥቷል። ማንም ሰው ሲያየን የኢየሱስን ሕይወት በእኛው አሁን ኢየሱስ በምድር የለም። እግርሽን እግሩ፣ እጅሽን እጁ፣ ዓይንሽን ዓይኑ፣ አፍሽን አፉ ሊያረግ ኢየሱስ እኛ ውስጥ አለ በመንፈስ ቅዱስ። ስለዚህ ያንን ሕይወት እንድንኖረው ጌታ ይፈልጋል። እሺ ይህን ከዚህ በላይ መሄድ አልችልም ሰፊ ስለሆነ። በምዕራፍ አሁን ባልኳችሁ ቁጥር ውስጥ በጣም ብዙ ክርክሮች ስላሉ እኔ እነሱን ማንሳት የለብኝም። ግን ልክ አሁን ይህን እያነበባችሁ ስትሄዱ ጥያቄዎች አሉ፣ 6 ጥያቄዎች። እነሱን ብቻ አንብቤ ነው የምጨርሰው። እንዲህ ይላል፣ ስለዚህ ነገር እንግዲህ ምን እንላለን? እግዚአብሔር ከኛ ጋር በጣም ተገርሞ ነው። እግዚአብሔር ከኛ ጋር ከሆነ ማን ነው የሚቃወመው? መልሱ ምንድን ነው? ማንም። በቃ ያው እንግዲህ ነገሩ እንደዚህ ከሆነ ስለዚህ ነገር ማን ነው የሚቃወም? ማን ነው ኃጢአተኛ ነህ ሊለኝ የሚችል? ማን ነው ሊከሰኝ የሚችል? ማን ነው ልትድን አትችልም የሚል? ማን ነው እሱ? ወንጀለኛ ሊያደርገኝ የሚችል ማን ነው እሱ? እስቲ ከሳሼ ይምጣ። ማን ነው ከኛ ጋር? እግዚአብሔር ከኛ ጋር ካልሆነ ተቃዋሚ ነኝ የሚል። ልክ ፍርድ ቤት እንደቀረባችሁ ዝም ብላችሁ አስቡ። ዳኛው እንደዚህ ይላል፣ ተቃዋሚ አለ አለው ይላል የመንግስት ጠበቃ። እሺ ተቃውሞ አቅርብ ልክ እንደሚባል ጳውሎስ እንደዚህ አለ። ጥያቄ ጠየቀ። እግዚአብሔር ከኛ ጋር ከሆነ የቱ እግዚአብሔር? ተበድያለሁ ያለው፣ ኃጢአት ተሰርቶብኛል ያለው፣ ሰው ወድቋል ያለው፣ ሰው ወንጀል ሰርቷል ያለው እግዚአብሔር ከኛ ጋር ሆነ። ዝም ብላችሁ አስቡት። ከኛ ጋር ሲሆን ሰይጣን አሁን ማንም ሊቃወማችሁ የሚችለው ማን ነው? ይችላል? አይችልም። ለምን? አጽድቄዋለሁ ይላል። ምን አገባህ አንተ? መኮነን አለበት? አይችልም። ልጄን ገድዬ አድኘዋለሁ ይላል። ማነው ሊቃወመን የሚችል ብሎ ፍቺ ሰጥቷል። ባለፈው ተናግሬያለሁ። ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ከእርሱ ጋር ደግሞ ሁሉን ነገር እንዴት አይሰጠንም ይላል። ምንድን ነው? ጸጋ ይሰጠናል፣ አቅም ይሰጠናል፣ እግዚአብሔር ኃይል ይሰጠናል። እግዚአብሔር እንኳን ይህንን ልጁን ሰጥቶናል ይላል። ጸጋ ነው፣ ይሰጣል። ልጁን ሰጥቶሃል፣ ያለውን የመጨረሻውን መተኪያ የሌለውን። ሃሌሉያ። ከዛ ቀጥሎ እንዲህ ይላል። ቀጥሎ አሁን ለበል ሰውየው ቆሟል፣ እግዚአብሔር አለ፣ ሰይጣንም አለ። እኔ እንደዚህ ነው ምስለው። እግዚአብሔር የመረጣቸውን ማን ይከሳቸዋል? መልሱ ማንም። ያው እዛው ነው የሚመልስላችሁ። ሰይጣን ቅጥል ይላል እንጂ እግዚአብሔር አለ ይጠይቃል። ልከሳው እችላለሁ? አትችልም። እግዚአብሔር ኦልሬዲ ምን አድርጓል? መርጦታል። አሁን ብዙ ሰዎች የሚከራከሩት በዚህ ነው። እግዚአብሔር ይመርጣል? አዎ። ለምን መረጠኝ? እኔ በምን? በወንጌል ቅድም ባልኳችሁ ጥሪ ደረሰኝ፣ ሰማሁ። በቃ እኔ በየመንገዱ ጌታ ይጥለኝ ይሆን መንግስተ ሰማያት አልገባ ይሆን ምናምን የሚል ጥያቄ የለኝም። እኔ ሁሌ የምለው ነገር ይሄ ነው። እግዚአብሔር ሆይ ቅድም እነ ሚኪ እንደዘመሩት እገረማለሁ፣ እገረማለሁ። እግዚአብሔር ሆይ ስለወደድከኝ እገረማለሁ፣ እደነቃለሁ። እኔን ሰባኪ ማድረግ አቤት ጉዱርዬ ሌባ ጠርተህ
እገረማለሁ፣ ሁል ጊዜ እገረማለሁ። ለምን? ኦልሬዲ እግዚአብሔር መረጠኝ። በቃ ማን ነው የሚከሰኝ? ማንም አትችልም። ሰይጣንም አይችልም፣ ሰው አይችልም። ጥያቄዎቹን እያነበብኩ ልሂድ። የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? ማንም። እግዚአብሔር ነው ይልና የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ኢየሱስ ክርስቶስ ነው ይልና የሚቀጥል ጥያቄ አለ። በዚህ ጥያቄ ነው የምጨርሰው። ቅድም መዝሙር ሲዘመር ስለሰማን እነሱም መዝሙሮች የምንዘምራቸው እንድናስባቸው። አሁን ልብ በሉ። ምን ይላል? ስጋት ይፈጠራል። ምናልባት አንዳንዱ ነገር ከጌታ ይለየን ይሆን? ይሄ የሚወደን ጌታ፣ ይሄ ጻድቅ ያደረገን ጌታ፣ ይሄ መንፈሱን የሰጠን ጌታ፣ ይሄ ለክብር የጠራን ጌታ ምናልባት የሆነ ነገር ከጌታ ይለየን ይሆን? ይኸው ጥያቄው እንደዚህ የሚል ነው። ከክርስቶስ ፍቅር ማን ይለየናል? እኛ ሃይማኖተኞች አይደለንም። ፍቅር ነው የያዘን፣ ፍቅር ነው የጠራን፣ ፍቅር ነው የማረከን። ጠመንጃ አይደለም፣ ማንም አላስገደደንም። ኢየሱስ በፍቅር ነው የጠራን። ፍቅር ነው የሳበን። ኢየሱስ ፍቅር ነው። እግዚአብሔር ፍቅር ነው። ስለዚህ ጳውሎስ ከእግዚአብሔር ፍቅር ከክርስቶስ ፍቅር ማን ይለየናል ብሎ እዛ ጋር የሚያቀርባቸዋል። ዝርዝሩን አንብቤ ብቻ መከራ፣ ጭንቀት፣ ስደት፣ ረሃብ፣ ራቁትነት፣ ፍርሃት፣ ሰይፍ ነው። ስለ አንተ ቀኑን ሁሉ ከብሉይ ኪዳን ጥቅስ አንትቶ እንገደዳለን፣ እንደሚታረዱ በጎች ተቆጠርን። በግ ገዝታችሁ የምታውቁ በግ ተራ የምትሄዱት ለምንድን ነው? ቤታችሁ አምጥታችሁ ልታረቡት ነው? ምን ልታረጉት ነው? ልታርዱት። ቤታችሁ ቢላ ቤታችሁ አስቀምጣችሁ በግ ተራ ትሄዳላችሁ። አቅሚያ በግ ይመጣል። ይኸውልህ ይህ ዓለም የስቃይ ነው ያልኩ ይሄን። እቺ ዓለም ለምንድን ነው የምትፈልግ? ልታሰቃይ። ለምን? ከክርስቶስ ልትለይ። ስለዚህ ጳውሎስ ማን ነው የሚለየን? ስደት ነው? ረሃብ ነው? ራቁትነት ነው? ስለ አንተ ቀኑን ሁሉ ስለ አንተ ስለወደድከን ስለ አንተ ስለጠራን ስለ አንተ ሕይወትን ስለከፈልከው ስለ አንተ ቀኑን ሁሉ እንገደላለን ይላል። ይኸውልህ ኢየሱስ ካልክ በዚህ ዓለም ቆሻሻ ነህ አንተ። ትጠላለህ አንተ፣ ትሰደዳለህ አንተ፣ ትሰደባለህ አንተ። ቅድም ያልኩት ቡትስቶት ከገባ ግን ማንም አይነካ፣ ማንም አይነካ። ከዛስ እቺን ብዬ ብጨርስ ደስ ይለኛል። በዚህ ሁሉ ግን ይላል፣ በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሃሌሉያ! በወደደን ይላል። ፍቅር ነዋ። በወደደን እሱን ስታስቡት ስለ ጌታ ብሰደድስ፣ ስለ ጌታ ብሰደብስ፣ ስለ ጌታ ብነቀፍስ፣ ስለ ጌታ ብታረድስ፣ ስለ ጌታ ምንም ይሁን። ኳስ ጨዋታ የምታዩ ሰዎች አላችሁ፣ የኳስ ወዳጆች። እኔ ብዙ የኳስ ወዳጅ አይደለሁም፣ ወዳጆቼ የኳስ ወዳጅ ናቸው። ሲያወሩ ነው የምሰማው፣ ደስ ይለኛል። ምን የሚባል ነገር አለ። አሁን ለምሳሌ አንዳንድ ቡድን አውሮፓ ውስጥ ብዙ ቦታ ይሄድና ይጫወትና አሸንፎ ይመጣል። አሸንፎ ሲመጣ ከአሸናፊው ጋር የሚጋጠም ቡድን አለ። ብዙ ቦታ ሄዳችሁ አይደለም፣ ከአሸናፊዎቹ ጋር የሚጋጠመው ሰው ቡድን ሲያሸንፍ የአሸናፊዎች አሸናፊ ይባላል። ልክ አሁን እኛ አንዳንዱ ነገር ሁሉንም ሆይደን አንታገልም። ኢየሱስ አሸንፈዋል፣ ለአንዴም ለዘላለም አሸንፈዋል። የሚያስቸግሩን አንዳንድ ነገሮች ሲኖሩ መንፈስ ቅዱስ እኛ ውስጥ ስላለ እንገጥማቸዋለን። ስንገጥመው ጠብ እናደርገዋለና በጌታ በኢየሱስም እየመታን እንጥለዋለን። በጌታ በኢየሱስም እየታገልን እናሸንፈዋለን። በማን? በወደደን። ጉልበታችን ኢየሱስ፣ ኃይላችን ኢየሱስ። እኛ ውስጥ የተባረከ መንፈስ አለ። ስለዚህ በወደደን በእርሱ ከአሸናፊዎች እንበልጣለን ይላል። ብዙ ሰዎችን ያሸነፉ መሬት አውርጄ ልንገራችሁ። ብዙ ሰዎችን ጉቦ እዚህ የመንግስት መስሪያ ቤት ውስጥ የምትሰሩ ትልልቅ ተቋማት ውስጥ ያላችሁ ወንድሞቼ እና እህቶች
ሌሎች ያሸነፋቸው ነገር አሸንፏችሁ ከሆነ ከስራችኋል። ሌሎችን የጣለና ያርመጠመጠ ነገር እኛ ጋር ሲደርስ ግን እኔ በወደደኝ በርሱ ካንተ እበልጣለሁ። ከገንዘብ በላይ፣ ከዝሙት በላይ፣ ከርኩሰት በላይ፣ ከአመፅ በላይ፣ ከዘረኝነት በላይ እየተደዋወልና እንነጋገር። አንተ የኛ ሀገር ልጅ ነው ቅጠረው። አይሰራም። ይሄን ያህል ሚሊዮን ብር ካላመጣ በስተቀር መሬት አታገኝም የምትል ጴንጤ ካለ ከስራሃል፣ ተሸንፈሃል አንተ ኦልሬዲ። ከዛ በላይ የምትሆነው ግን በወደደኝ በሱ ከሚሊዮን በላይ ብር ቢከመር ኢየሱስ ከዚህ ይበልጣል። ኢየሱስ ከዚህ በላይ ነው። የኔ ክብር ኢየሱስ ነው። በወደደን በርሱ ከአሸናፊዎች እንበልጣለን። የመጨረሻ የባሰ ያመጣል። የባሰ እንዲህ ነው። ሞት ቢሆን ይላል ሌላ ጽንፍ ነው ይሄ። ሕይወት ቢሆን ሌላ ጽንፍ ነው ይሄ። መላእክት ቢሆኑ፣ ግዛት ቢሆን፣ ያለ ቢሆን፣ ሚመጣ ቢሆን፣ ኃይላት ቢሆኑ፣ ከፍታ ቢሆን፣ ዝቅታ ቢሆን፣ ልዩ ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ምን ፍቅር ሊለየን እንዳይችል ይሄንን ተረድቻለዋል። ማን ነው የሚለየን? ማንም። እዚህ የተዘረዘሩት በሙሉ ሊለዩን አይችሉም። ከማ ከእግዚአብሔር ፍቅር በጌታ በኢየሱስ ስም ይህ ፍቅር ይብዛልን። በዚህ ፍቅር ውስጥ እንድንዋኝ እግዚአብሔር ይርዳን። የመጨረሻችን አነብና ጨርሻለሁ። ኤፌሶን ላይ ያለችዋን ብቻ ላንብብላችሁ፣ ምዕራፍ 3ን ከዚህ አሁን ከመጨረሻው ሐሳብ ጋር ጊዜ ወስጃለሁ፣ ይቅርታ ጠይቃለሁ። ምዕራፍ 3ን ላንብብላችሁ። እንዲህ ይላል 17፣ 18፣ 19 ኤፌሶን ምዕራፍ 3 በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳኑ ሁሉ ጋር ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ ይላል። እግዚአብሔር በኢየሱስ ስም የብርታት ዘመን ያደርግልን። ይሄንን መወደዳችንን የምናውቅበት ዘመን ምን ያህል ነው የተወደድኩት በእግዚአብሔር፣ ምን ያህል ነው የተፈለግኩት እንድንል ስፋቱ፣ ርዝመቱ፣ ጥልቀቱ ማሰብ የምንችልበት ዘመን እግዚአብሔር ያደርግልን። አጭር ጸሎት ጸልያለሁ፣ ጨርሻለሁ። ሃሌሉያ ሃሌሉያ። ኢየሱስ ስም ለዘላለም ይባረክ። ይሄ ዓለም የስቃይ ዓለም ነው፣ የመቃተት ዓለም ነው። የተጠራ ነው ግን ለክብር ነው። የሚቃትትልን አለ፣ የሚማልድልን መንፈስ ቅዱስ አለ። በሰማይ ኢየሱስ አለ፣ ላንቺ የሚጸልይ ኢየሱስ አለ፣ ለኔ የሚጸልይ መንፈስ ቅዱስ በውስጤ አለ፣ ባንቺ ውስጥም አለ። የጌታ ስም ለዘላለም ይባረክ። እኛ በጣም እድለኞች ነን። ሃሌሉያ። እግዚአብሔር የቃሉን ብርሃን በላያችሁ ላይ ያብራባችሁ። ትንሽ አስቡ። አዳዲስ ሰዎች ካላችሁ ይህንን የእግዚአብሔርን ፍቅር መቅመስ እፈልጋለሁ፣ በዚህ በእግዚአብሔር ፍቅር ውስጥ መግባት እፈልጋለሁ የምትሉ ሰዎች ካላችሁ ምሕረቱን መቀበል እፈልጋለሁ፣ ይቅርታውን